ሰላም ሰላም፣ እንዴት ናችሁልኝ? ላይቭ ገብተናል። በያላችሁበት ሰላማችሁ ይብዛልኝ። እንዴት አመሻችሁ? እንዴት አደራችሁ? እንዴት ዋላችሁ? ዛሬ እንግዲህ ውይይታችን በእኔ ቤት ይቀጥላል። እህቶቼ ጊዜያችሁን ዘውታችሁ ስለመጣችሁልኝ እጅግ በጣም አመሰግናለሁ። እኔና ቢዝነስ ፓርትነሮቼ እንግዲህ ሳምንቱን ሙሉ ከሰኞ እስከ ዓርብ የተለያዩ ርዕሶችን እያነሳን እንወያያለን፣ እንማማራለን፣ ያለንን ሼር እናረጋለን ለአድማጭ ተመልካቾቻችን እና የኛ ቢዝነስ ላይ ሰዎች የኛን ዲጂታል ማርኬቲንግ ቢዝነስ ለመቀላቀል ወይም ለመጀመር ያስቡና ምን ያህል ነው ስታርታፕ ኮስቱ፣ ምን ያህል ነው ይህን ስራ ለመጀመር ማውጣት ያለብኝ ይላሉና ዛሬ እንድንነጋገርበት የፈለኩት ሀሳብ ስታርታፕ ኮስቱ ወደኋላ ሊያስቀራችሁ ወይ ሊይዛችሁ አይገባም። ምንም አይነት ቢዝነስ ሲጀመር መጀመሪያ ኢንቨስት ማድረግ ያለብን ሳንቲም ይኖራል እና ያንን በማሰብ ወደፊት የምናገኘውን ትርፍ ወይ እድገት አንገድበው፣ አንቆጥበው እና ቢዝነሱ ላይ ባናውለውም በተለያየ ምክንያት ያ ገንዘብ ሊጠፋ ይችላል እና ወደፊታችንን ፊውቸራችንን ለማሳመር የወደፊት ኢንካማችንን ደግሞ ሴኩር ለማድረግ የግድ የሆነ ነገር ኢንቨስት አድርገን መጀመር ይኖርብናል። ጊዜው ደግሞ የኢንቨስትመንት ነው እና በተለይ ዲጂታል ማርኬቲንግ ላይ ኢንቨስት ማድረግ በጣም ጠቃሚና ወቅቱን የጠበቀ ነገር ነው። ያንን ነገር ሼር ልናረጋችሁ ነው ዛሬ የመጣ ነው። እንዳገባባችሁ እህቶች ያስተናግዳችኋለሁ። በቀጥታ ወደ ሰዋድዬ እሄዳለሁ። ምን ትመክሪናለሽ ወይ ትመክሪያቸዋለሽ? ቢዝነስ ለመጀመር እያሰቡ ስለ ገንዘቡ ወይ ስለ ወጪው ለሚጨነቁ ሰዎች። ኢንቨስት አድርጉ፣ አትጨነቁ ነው የምለው። እኔ ብለው በእርግጥ ተናግረሻል። ማንኛውም ቢዝነስ ያለ ኢንቨስትመንት ይጀመራል ከተባለ እንግዲህ ውሸት ነው የምለው። ምክንያቱም ማንኛውም ነገር ኢንቨስትመንት የሚባለው ምንድን ነው? መጀመሪያ እስኪ ትርጉሙን እንወቀው ለይተን። ኢንቨስትመንት ማለት የሆነ ገንዘብን አስገብታችሁ ረቨኑ የምታገኙበት፣ የምትጠቀሙበት፣ የሆነ ትርፍ የሚሰጣችሁ ነገር ማለት ነው። ኢንቨስትመንት ማለት ገንዘቤን ኢንቨስት አደረኩኝ ማለት ምንድን ነው? ገቢ እንደማገኝ አውቃለሁ ማለት ነው። የሆነ የሚወጣበት ኢንካም እንዳለው አውቃለሁ። ስፔንድ ቢባል ኖሮ ዌስት አደረኩት ነገር ነው፣ ተመልሶ አላገኘውም። ግን ኢንቨስት ስታደርጉ እንደምታገኙት፣ ያንን ገንዘብ እንደምታገኙት ማሰብ አለባችሁ እና ሞር ኢንቨስት ባደረጋችሁ ደግሞ ሞር ነገር ታገኛላችሁ። ትንሽ ኢንቨስት ስታደርጉ የምታገኙትንም ያን ያህል ነው። ትንሽ አስገብታችሁ ብዙ ነገር መጠበቅ አያስፈልግም እና ማንኛውም እኛ ቢዝነሳችን ብቻ ሳይሆን ማንኛውም ነገር ለመጀመር ኢቨን ትራዲሽናል ብትሉ ኦንላይን ቢዝነስ ብትሉ ስታርታፕ ኮስት ያስፈልጋል፣ ኢንቨስትመንት ያስፈልጋል። የኛ ደግሞ የሚለይበት ነገር መንገራችሁ። የኛ ቢዝነስ ኢንቨስትመንት የምታደርጉት ለራሳችሁ ነው። ለራሳችሁ ነው ኢንቨስት የምታደርጉት። ምክንያቱም ፕሮዳክቱ የምትጠቀሙበት እራሳችሁ ይመጣላችሁ፣ ለጤንነታችሁ የምትጠቀሙበት ነገር ነው እና ቢዝነሱ ላይ ኢንቨስት አይደለም የምታደርጉት ቢባል ይሻላል። እራሳችሁ ላይ ነው ኢንቨስት እያደረጋችሁት ያለው ቢበዛም ቢያንስም እና ያለ ኢንቨስትመንት የሚሰራ ነገር የለም። አንደኛ ነገር። ሁለተኛ ነገር ደግሞ ሞር ኢንቨስት ባደረጋችሁ ሞር ውጤት እንደምታገኙ እወቁ። ትንሽ ደግሞ ላስገባ ካላችሁ ትንሽ እንደምታገኙ ማወቅ አለባችሁ። እኔ ይሄን ነው የምለው እና ዝም ብላችሁ እንትን አትበሉ፣ ኢንቨስት አድርጉና ወደፊት ሳትፈሩ ገባ ብላችሁ ማድረግ ያለባችሁ ነገር ኢንቨስት አድርጋችሁ ጀምሩ ነው የምለው። አመሰግናለሁ። በጣም አመሰግናለሁ ሰዋድዬ። እውነት ነው፣ ሰው ባወጣው ልክ ወይ በከፈለው ልክ ያገኛል። የኛ ዲጂታል ቢዝነስ ላይም እያየን ያለ ነው ይሄንኑ ነው።
ሰው ባወጣው ልክ ኮሚሽን ቤዝድ የሆነ ቢዝነስ ከሆነ ድረስ ባወጣው ልክ የሚያገኝበትን ኢንቨስት ባረገው ልክ ትርፍ የሚያገኝበትን ኢንካም ጀነሬት ማድረግ የሚችልበትን እድል የሚሰጥ ካምፓኒ ላይ ነው እየሰራን ያለነውና አውጡ አትፍሩ ብላናለች ስዋድዬ። ለማግኘት ማውጣት የግድ ነው። እናመሰግናለን በጣም። ወደ ሚና እየሄዳለሁ። ሚኖ አንቺስ ምን ትይናለሽ? ቴንክ ዩ ሶ ማች ሰሎም። በጣም አሪፍ ጥያቄ ነው ያጠየቅሽው። ያው የብዙ ሰው ጥያቄ ነው፣ ሁላችንም ጥያቄ ነበረ። ዲፈረንሱ ያው መረጃ ነው። ዛሬ ደግሞ አሪፍ ርዕስ ነው ለብዙዎቻችን ብዬ እንትናለሁ። ስታርታፕ ኮስትን ማሰብ በጣም ይገባል። ለምን ካለችን ነገር ላይ ስለሆነ ወደ የትኛውም ቦታ ልናወጣው የተዘጋጀ ነው ማለት ነው። በጣም አሪፍ ነገር ነው። ነገር ግን ያንን ያለኝን ነገር ኢንቨስት ማደርገው ለምንድን ነው የሚለውን ነገር ሪሰርች መስራቱ በጣም ኢምፖርታንት ነው እላለሁ። አንዳንድ ጊዜ ሾርት ተርም እና ሎንግ ተርም ፕላኖች በህይወታችን ስለማይኖሩን ዛሬ ላይ የምናወጣቸው ኢሚዲየት ኮስቶቻችን የነገ ፊውቸሮቻችንን የማይሰሩ ከሆነ ያንን ሎስ ማለት ያለብን። ለምን ኢሚዲየት እና ዲፕሪሺየት የሚያደርግ ነገሮች ላይ በጣም ብዙ ነገሮችን ስናደርግ አያለው ማለት ነው። በተለይ ደግሞ የሆነ ተምሮ የሆነ ፕሮፌሽናል ነገር ምናምን ሲጀመርና ከስራ የሆነች ነገር ስትገኝ አይተሽ ከሆነ ብዙ ጊዜ አላቂ ነገሮች ላይ ነው። አሁን አላቂ ነገሮች አያስፈልጉንም ነገር ሳይሆን ታይም ልንሰጣቸው እንችል ነው። ለምሳሌ ቤት ውስጥ 1 2 3 አመት ሊያገለግል የሚችል ሶፋ ያለው አንድ ሰው 3 አመት ውስጥ ኢንቨስት ሊያደርገው የሚችለውን ያንን ገንዘብ ያገኛትን ገንዘብ ሶፋ ከሚገዛበት ቨርሰስ የዛሬ 3 አመት ዛሬ ጀመረው በእውቀት በገንዘብ በብዙ ነገሮች ሲለካ የዛሬ 3 አመት እሱም ቤቱም ህይወቱም የሚቀየር ነገር ላይ ካወጣው የትኛው ነው ሚለው ሚዛን የሚደፋው የሚለው ነገር በጣም ያስፈልጋልና I want to be specific የኛን ቢዝነስ ፕላትፎርም ማለት ነው። so what is the platform የሚፈልገው ኢንቨስትመንት ምንድነው ብለን ስንመለከት ኢንቨስት የምናደርገው ከ50 አመት ከሰራ ካምፓኒ ጋር ፍራንቻይዝ ለመፍጠር ነው። okay so imagine you came from no business background or any kind of business background እና you want to build የራስሽ የሆነ ኤምፓየር ቢልድ ለማድረግ የራስሽ የሆነ ቢዝነስ ከዜሮ ኮሚሽን ተነስተሽ 6 ፊገር 7 ፊገር ቢዝነስ ቢልድ አደርጋለሁ ብለሽ ስትመጪ ለከስተመሮችሽ ለፖሲብል ከስተመሮችሽ መስጠት ያለብሽ ነገር አለ which is service ወይም ፕሮዳክት። ስለዚህ አሁን እነዚህን ሰርቪስን ፕሮዳክትን ተከትሎ የሚመጡ ነገሮችን በሙሉ አሳይመንት ቀድሞሽ ከሰራ ካምፓኒ ጋር ፓርትነርሺፕ ለመክፈት ነው የምትመጪው ማለት ነው። ሶ ይሄን የፓርትነርሺፕ ለመክፈት 50 years ፕላን ማለት half a century ምድር ላይ የሰራን እንትን ያንን ሼር ለማድረግ ስትመጪ ከኔ ምን ይጠበቃል የሚለውን ብዙ ጊዜ እንረሳዋለን። it took them this much to build አሁን ላንቺ ሼር የሚያደርጉትን ኤፈርት ማለት ነው። ስለዚህ በስንት ነው ከነሱ ጋር ሼር ለማድረግ የምመጣው የሚለውን ብዙዎቻችን እንረሳዋለን። so this should be በጣም hugely appreciate የምናደርገው ነገር like who am I to invest with this company and build a 7 figure business ብሎ ብዙዎቻችን አናስበውም። that's number 1 እንዲታሰብልኝ ፈልገው። ከዛ ፕሮዳክት እና ሰርቪስ ወይም ሼር ማግኘታችን ብቻ አይደለም። ከቢዝነስ ቢልድ ለማድረግ ስትሄጂ የምታመጫቸው ኮተቶች አሉ ከጀርባው። ፕሮዳክሽን አለ፣ ሴሊንግ አለ፣ ሺፒንግ አለ። እነዚህ ኦል ኢንቬንቶሪስ የኛን ላይፍ ስታይል አይተሽ ስትመለከቺ ይሄን በሙሉ is taken care of by a system which was built by በዚህ giant company ውስጥ ማለት ነው። so system ደግሞ ማለት save yourself time money and energy ማለት ነው። እነዚህ ነገሮች ሴቭ እያደረገልሽ ነው። ስለዚህ ፕሮዳክሽን ውስጥ ሺፒንግ ውስጥ እንትን ውስጥ ሴሊንግ ኤኒቲንግ ኢንቬንቶሪ የተመለከተ ነገር ማትስ ሰርተሽ ስትመጪ ምን ያህል ነው የሚያወጣሽ? if it was you who was going to do it ራስሽ ብትሰሪው ወይም ደግሞ ሰዎችን ብትቀጥሪ ምን ያህል ነው የሚያስወጣሽ? ስለዚህ ይሄ ሁሉ is covered up ማለት ነው። አሁን ኮስት እያለን በምንጠብቀው ነገር ውስጥ ማለት ነው። ከዛ ደግሞ እሱን ተከትሎ ደግሞ now you get your partnership they did all those እንትን assignment for you እና
ምንድነው ግን ምን ላይ ነው ኢንቨስት እያደረክ ያለው besides getting this all those things are የጠቀስኳቸው ማለት you're going to buy a product from this company to get your franchise. Okay, so for any amount minimum or maximum you want to go for ለምታወጪው እንትን ካምፓኒው 50 ዓመት ሰርቶ ከስተመር ቢውልድ አድርጎ ሃይ ቲኬት ሰርቲፋይድ የሆነ ፕሮዳክት እጅሽ ላይ ሲያስቀምጥ የሰራች ያለፈባቸው ነገሮች አሉ ኮንሱመር ሆነሽ ስትመጪ እነዚህን በሙሉ ቼክ ማርኮች የሰራ ነገር ነው እጅሽ ላይ የሚመጣው so you're buying a product to get that franchising ID so then you can open another door ምን አይነት የቢዝነስ opportunity ለራስሽ so for the money you spend you get high qualified high ticket worldwide በብዙ እንትኖች ሰርቲፊኬሽኖች ውስጥ ያለፈ ፕሮዳክት እጅሽ ላይ ይመጣል ስለዚህ for how ያወጣሽው ገንዘብ is being paid through what through your product you got your product so እዛ ጋር ያ taking care of ግን ይሄ እቺ ስቴፕ ምን አይነት እድል ይዛ መጣች a business opportunity እኔ personally I call it a bonus why the company that I work with ማለት አብሬው የምሰራው ካምፓኒ 50 ዓመት ፈሽቶበታል to call ራሳውን ያሉበትን ስም ለመባልና ያንን ስታንዳርድ ለማግኘት ማለት ነው እኔ I use የነሱ የሰሩትን ካምፓኒ ቤቴን ህይወቴን ቢልድ ለማድረግ እየተጠቀምኩ then I get to be የነሱ ፓርት ነኝ ብዬ ለማለት የምችልበትን ቻንስ ነው ያሰጠኝ not only that ይሄን ብቻ አይደለም ያሰጠኝ ቀደም ያልኳቸውን በሂሳብ በገንዘብ በመናም የሚተመኑ ነገሮች ይሰጡኛል on top of that it opens a huge door 21ኛው ክፍለ ዘመን የዋጀ ፌስለስ ወይም ፌስ አሳይቼ መስራት የምችለው AI empowered የሆነ ሜንቶርሺፕ ኮቺንግ የሚሰጥ weekly mastermind ያለው continuous እንትን ትሬኒንግ ያለው 24 ሰዓት አክሰስ ያለኝ on top of that a global business community I don't know how much to put a price on that one ማለት I don't honestly ስለዚህ እኔ startup cost ላይ stack የሚሆን ሰው how much do you want to earn from a business how much do you want to make from this business so then you're just stuck here ብዙዎቻችን ቢዝነሱን ልንሰራ መጣው ዲያስፖራዎች ነን that means most people can afford a credit card so ለራሱ ሰው እንዴት ሪዋርድ አያደርግም to get a 0% EPR እንትን ያለው ምንድነው የሚባለው ታክስ የሚከፍልበት የቢዝነስ ፕሮጀክት ቢውልድ ለማድረግ ሰው ይሄንን ቻንስ እንዴት አይወስድ እኔ በጣም ነው እንትን የሚለኝ ማለት ኳስችን አደርጋለሁ ለዚህ ነው እንዲህ አይነት ዲስከሽን መተውሉ በዚህ ልክ አስበና if you took this chance to learn something new scratch then you can get from A point to Z point and then you are using ይሄን ገንዘብ which technically በብዙ ሰዎች ህይወት ብንመለከት እውነት እናወራ ካልን ምንድነው የምናየው ብዙ ሰዎች 100 ብር 200 ብር በወር ለማይረባ ነገር ያወጣሉ ለማይረባ ነገር ማለት ያወጣሉ ግን ያቺ 100 ብር can be monthly fee ለማ ለባንክ then you got a chance to work with giant company and then all those educational materials ለምን ሚሆን ለጀነሬሽን የሚከፈል ውለታ ስለዚህ why are we stuck in startup cost guys you see before you even start you gain all those benefits እና ይሄንን open door policy ለማግኘት ራሱ መቻል let me buy you as many products as possible እና give me this chance ብለን ምን ለምንበትን እድል ብቻ እኮ እንትን አይደለም የቀነሰልን የሰጠን generational wealth generational educational opportunity plus amazing personal transformation look at me I'm a mother of 4 I was just a registered nurse then I can call myself a digital entrepreneur so ይሄንን በማስተርስ ዲግሪ ውስጥ በባችለርስ ዲግሪ ውስጥ ላስገባውና ጊዜን ገንዘቤን ከዛ ለፋይናንሻል ኮስት የምገፍለው የማጠናውን ጥናት I better stop so you give it what I mean thank you Salo ይበቃኛል I can speak the whole day
ሚናዬ በጣም ነው የማመሰግነው። በጣም ብዙ ማብራሪያ ነው የሰጠሽን። እዚህ ላይ ብዙም የምጨምረው ነገር የለኝም። ሰዎች ወገኖቼ የምታወጡትን ገንዘብ ለህይወታችሁ ጠቃሚ፣ ለጤናችሁ፣ ለወደፊት ህይወታችሁ፣ ለልጆቻችሁ የሚሆን ነገር ላይ ቢሆን ፊውቸር ላለው ነገር ላይ ቢሆን ብለን ምክራችንን ማስተላለፍ ነው የፈለግነው እና የኛ ኮሚኒቲ ላይ ወይ ቢዝነስ ላይ ለምሳሌ በትንሹ ሚኒመም 1500 ማክሲመም የፈለጋችሁበት 1000 ካፕል ኦፍ 1000 አርጋችሁ ኢንቨስት አድርጋችሁ አንደኛ እንዳለችን ሚኑዬ ሃይ ኳሊቲ የሆነ ሜዲካል ፕሮዳክት ታገኛላችሁ። ግሎባል ካምፓኒ ሲስተም እና ፕሮዳክት ያለው ነገር ላይ ቢዝነስ ሲባል ሲስተም እና ፕሮዳክት ያለው ነገር ላይ ኢንቨስት ማድረግ ከሌላው አሁን እየመጡ ካሉት ቢዝነሶች አኳያ ሲነጻጸር አይገናኝም። አንደኛ የምታወጡት ኢንቨስት የምታደርጉት አርጋችሁ የምትገዙት ፕሮዳክት ሜዲካል ፕሮዳክት ነው። ታክስ ሪፈንድ ማድረግ የምትችሉበት ነው። የምትሰሩት ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ለመስራት ስልክ፣ ላፕቶፕ፣ የተለያዩ ነገሮች ያስፈልጓቸዋል። እነዛን ሁሉ ለስራ የምትገዟቸው ስለሆነ እነዚህን ሁሉ ታክስ ሪፈንድ ማድረግ የምትችሉበት አጋጣሚዎች አሉና ልትፈሩ አይገባም። ኢንቨስት ስታደርጉ ሃይ ኮሚሽን የሚከፍል ግሎባል ካምፓኒ ጋር ነው አብረን እየሰራን ያለ ነው እና በየቀኑ እንግዲህ ኢንፎርሜሽን ስናቀብላችሁ እድል ሰጥታችሁ ለራሳችሁ ይሄንን ካምፓኒ ምንድነው ፕሮዳክቱ፣ ምንድነው ስራው፣ ሲስተሙ እንዴት ነው፣ ምን አይነት ኮሚሽን ነው፣ ምን ያህል ባወጣ ምን ያህል ኮሚሽን አገኛለሁ የሚለውን እድል ሰጥታችሁ እንድታዩት ነው እና የነፃ ገለጻ አለን። ነፃ ገለጻውን እንድትመለከቱ ዛሬም እጋብዛችኋለሁ። ዘወትር ማክሰኞ እና ሐሙስ ነው። ተመልከቱ። ቀጣይ ወደ ስናፍቅ እየሄዳለሁ። ስናፍቅ ምን ትያለሽ አንቺስ? እሺ፣ እንዴት አመሻችሁ? እንዴት ናችሁ? እንዴት አደርሽ? ለአንቺ ሰሎሜ እየነጋ ነው አንቺ ጋር ያ እኔ ሰው ላይክ ሰርቶ ላይክ ለፍቶ ለማግኘት ከፈለገ እዚህ ቢዝነስ ላይ በእውነት ኢንቨስት ማድረግ የሚያስቆጭ አይደለም ብዬ ነው የምለው። ምክንያቱም የምናገኘው ነገር በጣም ብዙ ስለሆነ ላይክ የሆነ እንደውም አንዳንዴ ለራሳችን ሲሆን እንትነን አይ ቲንክ ብዙም ነገሮችን ቶሎ አናደርግም። ላይክ ይይዘናል የሆነ ነገር የሚጠቅመን ነገር ላይ ሲሆን ወደኋላ በጣም ነው የምንጎተተው። ቅድም ሚናየም እንዳለችው በጣም ለትንንሽ ነገሮች ለማውጣት በጣም እንትን ነን፣ ችኩሎች ነን፣ ቤት ውስጥ ለማይረባ ነገር ማለት ነው። ግን እንዲህ ህይወታችንን ለሚቀይር ማንነታችንን ለሚቀይር ጥሩ ፊውቸር ለሚገነባልን ነገር ግን ይይዘናል። እኔም የፈጀብኝን ጊዜ ስለማውቀው ማለት ነው። እና እኔ በእውነት እዚህ ቢዝነስ ላይ ኢንቨስት አድርገው መግባት ብዙ ነገር ነው ትርፋማ የሚያደርገው። ራሳችን ላይ ራሱ እኔ ራሴ ላይ ራሱ ያመጣሁት ለውጥ ብቻውን ራሱ ኢንቨስት ባረኩት ገንዘብ የማገኘው አይደለም እውነት ለመናገር እና ሌላውም ኮሚኒቲው መተጋገዙ የሚረዳ ሰው መኖሩ ኮች እና ሜንተር መኖሩ ራሱ 24/7 አክሰስ የምናደርገው የኮሚኒቲው ትሬኒንግ ሳይታችን በጣም ብዙ ነገር መጥቀስ ይቻላል እና እዚህ ቢዝነስ ላይ ጆይን ማድረግ ኢንቨስት ማድረግ ያው የራሳችሁን ድርሻ አውቃችሁ ማለት ነው። የራስ ጥረት፣ የራስ ብርታት፣ የራስ ነገር ነው ሰክሰስ እንድናደርግ የሚረዳን። እሱን ፓርት አውቃችሁ ከመጣችሁ እዚህ ቢዝነስ ላይ ኢንቨስት ማድረግ አትፍሩ ነው የምላቸው። አመሰግናለሁ ሰለሜ። ቴንክ ዩ። ስናፍቄ በጣም አመሰግናለሁኝ። እውነት ነው ጥቅሙ ተዘርዝሮ አያልቅም እና
ነገ ለምናጠፋው ገንዘብ ወደኋላ እንበል። በማንኛውም ነገር እንዳለችው በትናንሽ ነገሮች ሊጠፋ የሚችል ገንዘብ ነው ኢንቨስት አድርጉ እያለን ያለ ነው እና ኢንቨስት ስታረጉ ብዙ ጥቅማ ጥቅሞች ነው የምታገኙት። ከሌሎች ቢዝነሶች ደግሞ ይለያል የምንለው በምክንያት ነው። ኮንታክት ማድረግ የምንችለው ኦፊስ የተለያዩ ሀገሮች ላይ አለ። በፈለግነው ሰዓት ጥያቄ ቢኖረን የራሳችን የሆነ ኮች እና ሜንቶር አለን። ኤኒታይም አቬለብል የሆኑ ለጥያቄዎቻችን ምላሽ ሊሰጡን የሚችሉ ቢዝነስ ፓርትነሮች በተለያየ ሀገር የትኛውም ሀገር ብንሄድ አሁን አብሮን የሚሰራ ሰው አሁን እኔ ሁሉንም እዚህ ጋር ያሉትን እህቶቼን በአካል አላቃቸውም፣ ነገር ግን አብረን ነው የምንሰራው እና ከፋሚሊ ያልተናነሰ ግንኙነት አለን እና ይሄን ሁሉ ነገር በገንዘብ ልንተምነው አንችልም። በየሳምንቱ የምናገኘው እውቀት ራሱ በገንዘብ የሚተመን አይደለም እና ምክራችንን ሰምታችሁ ለምትመጡ ሰዎች እንግዲህ በደስታ ቤታችን ክፍት ነው ማለት እንወዳለን። ቀጥሎ ወደ ብስሪ ሄዳለሁ። ብስሪዬ እንኳን ደህና መጣሽልኝ። አንቺስ ምን ትመክሪናለሽ? እሺ ሰሎሜ አመሰግናለሁ በጣም። እንዴት አመሻችሁ ሁላችሁም? እንዴት አደርሽ? ቴንኪው በቤት ስለጋበዝሽን። እንግዲህ ማንኛውንም ነገር እኔ እንደውም ጥያቄውን ሞር ኦፍ ዶን ሌት ስታርታፕ ኮስት የሚለውን ስታርታፕ ኢንቨስትመንት እንበለው ብዬ ዝም ብዬ እያሰብኩ ነበረ። ከዚህ ኮስት ከሆነ በቃ ወጥቶ ቀረ ነው። ኢንቨስትመንት ግን መልሶ ያስገኝልናል የሚለውን ይመልስልናል ብዬ ስላሰብኩ ነው። እና የትኛውም ኢንቨስትመንት ወጪ ይኖረዋል፣ ስሞልም ይሁን ቢግ ኢንቨስትመንትም ይሁን ማለት ነው። እና ያንን እንግዲህ አሰ ቢዝነስ ማን ወይም አሰ ቢዝነስ ውመን ቢዝነስ እንዲኖረን እስከፈለግን ድረስ ልንጀምረው መነሻ የሚሆነን ገንዘብ ግዴታ ነው። መጀመሪያ ከፕላናችን ላይ ራሱ ያ ስለሚካተት ማለት ነው። ያንን እንደ ሌላ ወጪ ወይም እንደ ሌላ ነገር አድርገን ማየት አይጠበቅብንም። የአንድ የቢዝነሱ አንድ አካል ስለሆነ ማለት ነው። እና ከመጀመሪያውም ቢዝነስ እንዲኖረን አቅደን ከተነሳን ስታርታፕ ኮስቱ ወደኋላ ሊያስቀረን አይችልም ብዬ ነው የማስበው። ከዛም በተጨማሪ ደግሞ ማንኛውንም ነገር ለምሳሌ የሀገሬን ገበሬ ብንወስድ አንድ ገበሬ ዘር ለመዝራት ወይም ዘሩን ዘርቶ ፍሬ አፍርቶ አጭዶ ጎተራውን እስኪሰበስብ ድረስ መጀመሪያ ዘር ነው የሚዘራው። ያ ዘር ማለት እኛ መጀመሪያ ኢንቨስት የምናደርገው ገንዘብ ነው ማለት ነው ብዬ ነው የምለው። ያንን ካደረግን በኋላ ትሩ ፕሮሰስ ነው እንግዲህ ጎተራችንን ምን መሙላት ላይ የምንደርሰው። ያቺ ኢንቨስትመንት ናት አድጋ ምንፈልገው ሰክሲድ አድርገናል ብለን የምንልበት ጫፍ ላይ መድረሳችንን የሚያረጋግጥልን ከዛች ምንነሳት ነጥብ ናት፣ ከዛች ምንነሳት ጀርኒ ናት ብዬ ነው የማስበው። እና ይሄ ምንም እንዴት ነው ቢዝነስ አንድ ሰው ሊኖረው የሚፈልግ ሰው ምንም ወደኋላ ሊያደርገው የሚችለው እንትን አይሆንም ብዬ ነው እኔ በራሴ የማስቀምጠው ማለት ነው። እና እውነት ይባል የለ ከልብ ካለቀሱ እንባ አይቀድም ይባላል። እስከፈለግን ድረስ ስታርታፕ ኮስታችንን ወይም ደግሞ ኢንቨስት የምናደርጋትን ገንዘብ አጠራቅመን ወደምንፈልገው መንገድ መሄድ አግባብና ትክክል ነው ብዬ ነው የማስበው። እና እንግዲህ የራሴን የግሌን ተሞክሮ ብናገር ለምሳሌ ኢንቨስት የማደርግበት ያን ያህል የተመቻቸ የተደላደለ አቅም ላይ አልነበርኩም ይህን ቢዝነስ ጆይን ሳደርግ። ግን ነገ የተሻለ እንዲሆን ስለምፈልግ ዛሬ መቅረት ያለበት ነገር ቀርቶ ኢንቨስት አድርጌ መንገዴን ጀምሬ ነገ የተሻለ ቦታ ራሴን ማየት ስለምፈልግ ያንን ወስኜ ገባሁኝ ማለት ነው። ይሄንን ውሳኔ ስንወስን ምናልባት ዝም ብለን ብድግ ብለን ፍላጎት ስላለን ብቻ ላይሆን ይችላል። አጥንተን በስነ ስርዓት ኢንቨስት ለምናደርግበት ነገር ሪስፖንስብል ሆነን ማንንም ሰው ተጠያቂ ምናልባት የኛ ቢዝነስ ሶሻል ሚዲያ አትራክቲንግ ማርኬቲንግ ነው። ብዙ
አዶችን ልትመለከቱ ትችላላችሁ። ግን እነዛ ሰዎች አይደሉም ሬስፖንስብል የሚሆኑት ለኢንቨስትመንቱ ማለት ነው። አይ አም ዘ ዋን ሬስፖንስብል፣ እኔ ነኝ ፍላጎቱ ኖሮኝ ይህንን ኢንቨስትመንት ውስጥ ኢንቨስት አድርጌ መግባት የቻልኩት ማለት ነው። ስለዚህ እኔ ራሴ ሬስፖንስብል መሆንም ስላለበት ያንን ወስነን ኢንቨስት አድርገን ጆይን ማድረግ በቃ ትክክለኛው ነገር ነው ብዬ ነው የማስበው ማለት ነው። እና በእውነት ከመጀመሪያም ጀምሮ ሁሌም ዴይሊ አምስቱንም ቀን ከሰኞ እስከ ዓርብ የተለያየ ሰው ፔጅ ላይ ትመለከታላችሁ፣ ተመልካቾቻችን ተመለከታላችሁ ብዬ አስባለሁ የሚተላለፈውን መልዕክት እና ያንን በመቀበል ስታርታፕ ኢንቨስትመንቱን ሆልድ ሳያደርጋችሁ ከፍሪ ኢንፎርሜሽኑ ጀምሮ እስከ መጨረሻው እስከ ኢንቨስትመንቱ በደንብ ፕላን አድርጋችሁ ብትገቡ ትጠቀሙበታላችሁ ብዬ ነው የማስበው። ቴንኪዩ ሰሎሜ። ብስርዬ በጣም ነው የምናመሰግነው። በጣም ጥሩ ምሳሌ ነው የሰጠሽን። ገበሬ እህል ለማጨድ ወይ እህል ለመሰብሰብ ፍሬ ለመሰብሰብ ከመዝራት ይጀምራል እና አሁን ገበያው ላይ ይሄ ዲጂታል ማርኬቱ ላይ እየተስፋፋ ያለው ሳትሰሩ ምንም ሳታወጡ ገንዘብ ታገኛላችሁ የሚል ነገር ነው እና ሳይዘሩ ለማጨድ መፈለግ ተገቢ አይደለም፣ ልክ አይደለም። በእምነቱም ስንሄድ ኃጢአት ነው እና የኃጢአት ገንዘብ ደግሞ ምንም አይነት ፊውቸር የለውም እና ፊውቸር ያለው ነገር ላይ ህጋዊ የሆነ ነገር ላይ ሰርታችሁ ለፍታችሁ በላባችሁ ማግኘት የምትችሉበት ነገር ላይ ኢንቨስት ማድረግ ከፈለጋችሁ ከኛ ጋር አብሮ መስራት፣ መማር፣ ማደግ የምትፈልጉ ከሆነ ኑ አብረን እንስራ ጥሪያችን ነው። በጣም አመሰግናለሁ ስሪ። ለመጨረሻ ወደ እስኩዬ እሄዳለሁ። እስኩ እንዴት አመሸሽ? እንኳን ደህና መጣሽልኝ። እግዚአብሔር ይመስገን። እንግዲህ የመጨረሻ እንጀራዬን ላወጣ ነው እና እሱን አውጥቼ ይገለጻል። የኔ ናት፣ እንጎቻም የኔ ናት እና መቼም እሳቱን ላጥፋና ባወራ ይሻላል ብዬ ነው። በእውነቱ በጣም ደስ የሚል ዲስከሽን ነው እያደረጋችሁ የነበረው። እግዚአብሔር ይስጥልን ሰሎምዬ። አሪፍ አሪፍ ነገር አምጥተሽ ነው መቼም ማህበረሰቡን ለማስተማር እየጣርሽ ያለሽው እና ቀላል ነገር አይደለም። እናመሰግንሻለን ከልባችን ማለት ነው። እና እንግዲህ በጣም ብዙ ነገሮች ተብለዋል። እነዛን መድገም አልፈልግም። እኔ ግን ፎከስ ማድረግ የፈለኩበትን ነገር ቁጭ ብዬ ማወራው የተሻለ ስለሆነ ቁጭ ልበልና ለማውራት ልሞክር። ጨረስኩኝ፣ እግዚአብሔር ይመስገን። ቪዲዮ ይታያል። እንጀራ እየጋገርኩ ነው የቆየሁትኝና ቀልጥለጥ ብያለሁ። እንግዲህ ያው ዘ ቢዩቲ ኦፍ ወርኪንግ ኦንላይን እንግዲህ ያው ፈለጋችሁት ሰዓት በፈለጋችሁት ሙድ ማለት ነው ክሎኪን እና ክሎክ አውት ማድረግ ፕሮፌሽናሊ ድረስ አድርገን ምናምን መስራት አይጠበቅብንም እና ይሄ በጣም የሚያስደስተኝ ትልቁ ኳሊቲ ነው። ትልቁ ነገር ራሳችን ሆነን የትም በምንም አይነት ሲቹዌሽን ሆነን መስራት የምንችልበት ዘመን ላይ ደርሰናል እና ስለ ስታርታፕ ኮስቱ ብዙ ስለተባለ እሱን ላለመድገም ምንድነው ሆልድ ያደረገን የሚለውን ሳይ ግን በአብዛኛው እንግዲህ 5 ዓመት ተኩል በላይ ቆይቻለሁ በዚህ የቢዝነስ ጀርኒ እና ካየሁት በጣም ብዙ ነገር እንደገና ደግሞ ወገኖቻችንን እንግዲህ ከየት እስከየት ልበል አሜሪካን እንግዲህ የሚኖር የትኛውም ስቴት ያለ አበሻ የቀረኝ አይመስለኝም ኮቺንግ ኮል ለማግኘት። ከዛ በተረፈ ካናዳ የሚኖሩ ሰዎች፣ አውሮፓ የሚኖሩ ሰዎች ተሻግሮ እስከ ፊሊፒን፣ አውስትራሊያ በጣም ብዙ ሰዎችን የማግኘት እድል ገጥሞኛል እና ትልቁ በየትኛውም ዓለም ያሉት ወገኖቻችን የሚያስፈራቸው ሆልድ ባክ የሚያደርጋቸው ነገር እውነት ለመናገር ከስታርታፕ ኮስቱ በላይ ፍርሃት ማለት ነው። እኔ በጣም የሚያስደንቀኝ ነገር ወደዚህ እኔ እንኳን ባለውበት በአሜሪካን ሀገር ስንመጣ ፎር ግራንትድ ማለት ነው እዚህ መስሪያ ቤት ትቀጠራለህ፣ ደሞዝ ከዚህ ነው ያለ ይሆናል፣ ይሄ ነገር በቃ ፎር ሹር ታገኘዋለህ ተብሎ ባህር አቋርጦ በአየር ተሳፍሮ የመጣ ሰው የለም። ሁላችንም ስንመጣ አንድ የታመነው ነገር አለ፣ ፌዝ ነበረን። በቃ የሆነ ቦታ ላይ እንሄዳለን፣ እግዚአብሔር በፈቀደው መልኩ ያኖረናል፣ የተሻለ ትምህርት የተሻለ ነገር እናገኛለን ብለን ያችን ፌዝ ቢውልድ አድርገን ከሀገር ወጥተን
ከወጣን በኋላ የት እንደበነነብን ነው ሳስበው በጣም የምደነቀው ማለት ነው። ያንን ለማድረግ የወሰነ ሰው እዚህ ጋር አሁን የሚያስፈራ ነገር እንደ ኮስቱ ምናምን ይባላል እንጂ ከቨራፕ ነው። ለምን ብቲ ይሄንን የምናገረው በድፍረት እኔም 10 ዓመት አሜሪካን ሀገር ኖሬ ለ1 ዓመት ከምናምን ባልሰራ ማለት ነው ልጄ ፉል ታይም እናት መሆን አለብኝ ከገንዘብ ይበልጣል ልጄ ትምህርቱም ይቆይ ብዬ ቁጭ ባልኩበት ሰዓት በሰራውበት ጊዜ ማለት ነው እንደ ፉል ታይም እንኳን ረጅም ጊዜ ባልሰራ ቢያንስ ግን ስሰራ የኖርኩት ነገር ከ10 ዓመት በኋላ ዓመት እንኳን እንደማያስቀምጠኝ ነው ያየሁት። አካውንቴ ላይ የነበረኝን ብር ብዙ ጊዜ ስናገር ሰዎች ይሰማሉ። $2000 እንኳን አይደርስም፣ ወደ $1400 ምናምን ዶላር ነው ሴቪንግ አካውንቴ ላይ የነበረው። ቢዝነስ የጀመርኩትኝ ገንዘብ ስለሌለኝ ነው እንጂ ስለተረፈኝ አይደለም። በትርፍ የሚጀመር ቢዝነስ የለም። ስለዚህ በጣም ብዙዎቻችን አሁን የሆነ ነገር ሲተርፈን ጀምረን ምንድነው የምናስባት? ፍርሃት አለሽ። ብከስርስ፣ እንዲሆንስ፣ ባያልፍልኝስ ምናምን እያልን የሀገር ኔጌቲቭ ነገር ጭንቅላታችን ውስጥ ስለምንሞላ ያ ነው በጣም 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 አስሮ ይዞን ያለው። እግዚአብሔርን በጣም ማመሰግነውና ብዙዎች እንዲማሩበት የምፈልገው ነገር እኔ ከ10 ዓመት በኋላ እንዲህ አይነቱን ፕሪቪሌጅ ሳገኝ ለእኔ ዌክ አፕ ኮል ነበር። ምክንያቱም ዴር ኢዝ ኖ ጋራንቲ እኛ ለራሳችን መስራት እስካልጀመርን ድረስ የሰው ነገር የሰው ነው። ስለዚህ ለራሴ መስራት የምችልበትን ፕሪቪሌጅ ሳገኝ ግን በራሴ ታይም በራሴ ፍላጎት እኔ በምፈልገው ኤሪያ ራሴን አለቃ አድርጌ መስራት የምችልበትን ፕሪቪሌጅ ሳገኝ ግን አይኔን አላሸውም። ገንዘብ ነበረኝ አልነበረኝም፣ ሰክሰስፉል እንደመሆን የማውቀው ታሪክ አለ የለም። ግን ሀገሩ ላይ መጥቼ እኮ ስንትና ስንት ዓመት ተምሬያለሁ። ምን ተስፋ በማድረግ እግዚአብሔርን ተስፋ አድርገን ስጨርስ የተሻለ ፕሮፌሽናል ሰራተኛ እሆናለሁ ብዬ እምነቴን ቢውልድ ካደረግኩኝ ቢዝነስ ስጀምር የሆነ ነገር የሚያስወጣኝ ገንዘብ ለዛውን በክሬዲት ገንዘብ አውጥቼ ነው የምጀምረው፣ እግዚአብሔር ለዚህም ይረዳኛል የሚለውን ፌስ ኬት አጣን። በየትኛውም እምነት ውስጥ ያለን ሰዎች እስቲ ራሳችንን እንጠይቅ። አገር ተሻግረን መተን ተስፋ ያደረግነው እኮ እግዚአብሔርን ነበረ፣ ሰርተን የሆነ ቦታ እንደርሳለን ብለን። ለቢዝነሱ ሲሆን እግዚአብሔር አይሰራም። በጣም የሚያስደንቀኝ እኔ ለዛውም ፒውርሊ ቢዝነስ ማለት ነው። ፕሮዳክት ግዙ ያለ ካምፓኒ አግኝተን ማለት ነው። when you buy the product I'm gonna give you the distributor ID whenever there is a sale እናንተ ስፖንሰር እስካደረጋችሁ ድረስ ላይፍ ታይም ኮሚሽን ሜክ እያደረጋችሁ አብረን እንስራ። ጊቭ ኤንድ ቴክ እኮ ነው። እኔም ላትርፍ እናንተም ስሩ። እኛ ምንድነው እየጠበቀን ያለ ነው? ቻሪቲ ክለቦች ገንዘብ በነፃ የሚሰጡ እንደዚህ አይነት ነገር መቼም የለም። እና ሆልድ ያደረገን የእውነት ስታርታፕ ኮስቱ ከሆነ ማንም ሰው ማለት ነው እስከዛሬ ድረስ በቢዝነስ ጀርኒ በጣም ጥቂት ምናልባት 1 2 3 የምንላቸው ሰዎች ናቸው በቀጥታ ከቼኪንግ አካውንታቸው ላይ ከሴቪንጋቸው ላይ ዳይሬክትሊ ፕሮዳክት ሲገዙ ያየሁት። በጣም በቃ 1 2 የሚባሉ ማለት ነው። በ5 ዓመት ተኩል ጀርኒ አብዛኞቻችን በክሬዲት ነው የጀመርነው። ስለዚህ መኪና ስንገዛ ያልሰቀቀን ማለት ነው። መኪና ስንገዛ እኮ ሊያቢሊቲ ነው፣ ለዛውም በጣም ብዙ ነገር ከኛ የሚፈልግ ማለት ነው። ለሱ ስናወጣ እንደ ሀሴት ቆጥራ ነው ማለት ነው። ሀሴት ሳይሆን ለኛ ኮሚሽን ቤዝድ የሆነ ቢዝነስ ለማስጀመር ግን የፈለገ $1000s ብንጠየቅ እንደው አይደለም እንጂ ዲስ ዴይስ እኮ ይገርመኛል። እኔ ይሄንን የመሰለ እንግዲህ በጣም ብዙ ነገር ስለተጠቀሰ ስለ ካምፓኒያችን አላወራም፣ ግን ዳትስ ማች ፕራይስ ከፍሎ እዚህ ድረስ የደረሰና ሌጂት የሆነ ሲስተም ቢውልድ አድርጎ ግሎባሊ መስራት የሚችል ቲም ላይ ሰዎች $2000 ሰምቲንግ ምናምን ከፍለው ቢዝነስ ኦን የሚያደርጉበት ግን ደግሞ አሁን የገባቸው ሰዎች ደግሞ ከፈለጉ ድረስ እስኪቻል ድረስ መግዛት እስኪቻል ድረስ ገዝተን መጀመር አለብን። ዊኖ በሲስተም ኢዝ ፕሩቭን። እኛ እንኳን ቲም አፕ አድርገን የምንሰራቸው ሰዎች እንግዲህ ከ8 ዓመት በላይ ዘለቁ፣ 9ኛ ዓመታቸውን ያከብራሉ። ብዙዎቻችን ሆልድ ያደረገን ስታርታፕ ኮስት ከሆነ ለምን ከዛሬ አንጀምርም? ሴቪንግ ማድረግ ማለት ነው። ብዙ ማስፈልጉ የማይጠቅሙ ነገሮች ላይ ኢንቨስት የምናደርገው እናድርግና እስቲ ራሳችን ሪዋርድ እናድርገው። ሌሎች ነገሮች ላይ ለክሬዲቱ ምንም ሳይጨንቀን እዳ የምንገባ ሰዎች እስቲ ለራሳችን እኔ እውነት ለመናገር ከገንዘቡ ቤኔፊት በላይ ማለት ነው ወገኔ ሪዋርድ እንዲያደርግ የምፈልገው ይሄንን ቢዝነስ ሰው መሆን የምንችልበትን ስኪል ስለሰጡ ነው። በሰውነት ዴፊኒሽን እንድንኖር አድርገውናል። የእውነት ማለት ነው። በምን በሃይማኖት፣ በዘር፣ በቀለም፣ በቋንቋ በምን ሳንገናኝ ሂዩማኒቲ ያላቸው ሰዎች፣ ኤቲክስ ያላቸው ሰዎች፣ ዲሲፕሊን ያላቸው ሰዎች ከምንም ተነስቶ የት መድረስ እንደሚቻል አሳይተውናል። ምን ስላላቸው? ፍርሃታቸው ማስወገድ ስላሻሉና አይ ዲዘርቭ ሞር ስላሉ። ስለዚህ ከስታርታፕ ኮስቱ በጣም ሪቴት እያደረገን እየከበደን ያለን ሰዎች
ያነስነው ከገንዘቡ ነው። ይሄን በትክክል ነው የምነግራችሁ፣ የእውነቴን ማለት ነው ከልቤ። ለምን ከገንዘብ ያነሰ ቫልዩ ካሌለን በስተቀር ለተሻለ ነገር የተሻለ ዋጋ ለመክፈል ለዛውም ፕሩቭን በሆነ ሲስተም አበሾች ወገኖቻችን ከ5 ዓመት በላይ ሰርተው የታየ ሲስተም ካለ it's a proven ሲስተም። እኔ እኛን ቢት የሚያደርጉን ሰዎች እንዲመጡ ነው የምፈልገው። እናንተ እኮ within 5 years ይሄንን ነው መስራት የቻላችሁት። እኛ ግን we did it within 2 years የሚሉን ሰዎች እንዲፈጠሩ ነው የምንፈልገው። ለምን the system works for so many thousands of people around the globe ማለት ነው። ስለዚህ ይሄንን ማድረግ የሚችሉ ሰዎቻችንን ስታርታፕ ኮስት አይደለም ትሩሊ የያዛቸው ፍርሃት ነው። ትሩሊ የያዛቸው ዲዘርቭ የሚያደርጉት ነገር ከገንዘብ ስላነሰ ነው። በእውነት ቫልዩ የምናደርገው ነገር ግን ከገንዘብ በላይ ከሆነ this is a በቃም ጎልደን ኦፖርቹኒቲ የትም ልናገኘው የማንችል ማለት ነው። እና ላይክ ማይንድድ ከሆኑ ሰዎች ጋር መስራት፣ ኤፈርት ባደረግነው ልክ ማግኘት፣ ጭራሽ ደግሞ እኛ ብቻ ሳንሆን ቲም አፕ አድርገን አብረን በግሩፕ ሰርተን ማደግ የምንችልበትን ፕሪቪሌጅ ማግኘት ቀላል ነገር አይደለም። እና ሆልድ ያደረገ የእውቀት ማነስ አንድ፣ ሁለተኛ ነገር ለገንዘብ የሰጠነው ቫልዩ፣ ሶስተኛ ነገር ደግሞ እንወድቃለን ኢንስቴድ ኦፍ እንነሳለን ብለን እንሻሻላለን ብለን ሀገር አቋርጠን መተን ልክ የቢዝነሱ ጀርኒ ላይ ሲሆን ለዛውም እኛ ለፍተን እናገኝ ብለን ስንነሳ የዚህ ጊዜ ግን እግዚአብሔር አይረዳኝም የሚል የእምነታችን ችግር ስለሆነ በተቻለን አቅም እምነታችንን እናጽና ነው የምለው እኔ። ጥንክር ብለን በቃ ሊረዳን የታመነ እግዚአብሔር አለ፣ ሰርተን እናገኝ። ምክንያቱም ተሰርቶ የማይገኝ ቢሆን ኖሮ እኛ እኮ መተን እዚህ አንነግራችሁም እኮ ኢንፎርሜሽን የምንነግራችሁ ምን የምንላችሁ ኦልዌይስ አዳዲስ ሰዎች መረጃ እያገኙ ከኛ ጋር እንዲሰሩ ስለምንፈልግ ነው። ስለዚህ የዛን ያህል ሰርቫንት ሊደር ለመሆን ካሰባችሁ this is a way to go። ራሳችሁን ሪዋርድ አድርጉ to the fullest ነው የምላችሁ። ኖት ኦንሊ በገንዘብ ብቻ ራሳችሁን በብዙ ነገር ሪዋርድ ታደርጉታላችሁ። for guaranteed a better version of yourself መሆን ትችላላችሁ። ድሮ የነበራችሁ የታይም ማኔጅመንት አይደለም የሚኖራችሁ። ድሮ የነበራችሁ የመኒ ማኔጅመንት አይደለም የሚኖራችሁ። ድሮ የነበራችሁ አሶሲዬሽን አይደለም የሚኖራችሁ። አይቻልም አይሆንም ምናምን በጣም በብዙ በጎሲፕ በምናምን ተሰደን ከወጣን በኋላ የተጸናወተን ብዙ ክፉ ነገር እንዴት አድርጎ አቮይድ መደረግ እንደሚችል በትክክል ለኔ ብለን ጊዜያችንን ሰጥተን መማር ስንጀምር ቫልዩ ያደረግናቸው ነገሮች በብዙ ትክክል እንዳልነበሩና ትክክለኛ መኖር ባለብን መስመርና ልክ እንድንኖር ግን በብዙ ራሳችን ሪዋርድ እንድናደርግ ጠቅሞናል። እለት ነው የምንማረው። ሌላ ሰክሬት የለውም። ብዙ ሰዎች አሁን ፌል ያደረጉ ሰዎችን ያዩና ነከሌ እኮ ጀምረው ነበረ በቃ እንደነሱ እኮ ኢንቨስት አድርጌ ጀምር እንደነሱ ወድቅስ ብለው ያስባሉ። ትክክል ናችሁ። የምታዩት ሰው የሚወድቅ ከሆነ ፍላጎታችሁ ያ ከሆነ ትወድቃላችሁ። ማየት የምትፈልጉት ግን የተነሱትን፣ የሚሰሩትን፣ የሚደክሙትን፣ ለራሳቸው ላይ ለውጥ ለማምጣት የሚታትሩትን ሰዎች ከሆኑ ሰው ውሎውን ነው የሚመስለው። ስለዚህ አሶሺየት የምናደርገውን ነገር ካልቀየረ የምንቀይረው አንዳች ነገር አይኖርም። ራስን ደግሞ ከእውቀት በላይ የምንሸልመው አንዳች ነገር የለም። እኔ እስከዛሬ የተከፈሉት ጉሮች ሰዎች በተለያየ ስታርታፕ ኮስት ይጀምራሉ። ከነሱ ሁሉ በላይ ሚሊየንስ ዶላር በምንም ተአምር ሪፕለስ ማደርገውን ማንነት ማግኘት ችለናል። ለምን? ራሳችን ላይ መስራት ስለቻለ። ኢንስቴድ ኦፍ ብሌሚንግ አዘርስ አይ አም ሪስፖንሲብል አይ አም ኢን ቻርጅ ፎር ማይ ኦን ላይፍ ከእግዚአብሔር ቀጥሎ ማለት የምንችል ነገሮችን ሁሉ የምናይበት ገጽ ተቀይሮ ኢንስቴድ ኦፍ ብሌሚንግ አይ ሹድ ስትራግል ማይሰልፍ ነገሮች ላይ ሶሉሽን ሜከር ለመሆን ብለን የምንሰራ ሰዎች ሆነናል። ስለዚህ ከዚህ አንጻር የተሻለን ሰዎች ለመሆን የተሻለ ዋጋ እንክፈል። አሶሺየት የምናደርጋቸውን ሰዎች እንምረጥ። ምንም ሆነ ምንም እንማር እንስራ ከሚሉ ሰዎች ጋር ሆኖ የሚከስር የለም። ሲጀመር እኛ ቢዝነስ ላይ ገንዘብ ሰው የሚያወጣው የሚፈልገውን ዌልነስ ፕሮዳክት ላይ ኢንቨስት አድርጎ ነው ላይፍ ታይም የሚጠቀምበትም ማለት ነው። ኢን አዲሽን ቱ ዛት ደግሞ ሪዋርድ ያደረገን ሜንተርሺፕ ፕሮግራም ላይፍ ታይም ነው። እስከዛሬ ድረስ እንግዲህ ሰዎች ታውዘንድስ ኦፍ ዶላር ከፍለው የሚወስዷቸውን ትሬኒንጎች እኔ ዊክሊ በነፃ ነው የማገኘው። ሰው ከጀመረበት ጊዜ ጀምሮ ዊክሊ የሚያገኘው ማስተር ማይንድ በራሱ ታውዘንድስ ኦፍ ዶላር ኢንቨስት የሚደረግበት ነው። እኛ ግን ፍሪሊ ነው ያገኘነው። ለምን? ከሚሰሩ ሰዎች ጋር መስራት ስለመረጠ። ስለዚህ ሰው የሚያድግና የማያድግ አካሄዱ ያስታውቃል። ሰዎች ሁልጊዜ ለማደግ ለመማር ከጣሩ ሪዛልት ያመጣሉ። ኩዊት ያደረጉ ጊዜ መማር ሪዛልት የሚባል ነገር የለም። ስለዚህ እናንተ ትሩሊ እየፈለጋችሁ ያላችሁት ነገር እየተማራችሁ ማደግ ከሆነ this is for you ነው ማለት የምፈልገው። እንግዲህ በጣም እናመሰግናለን ሶሎምዬ። ይበቃኛል እንግዲህ ከቆየው ብዙ ነው የምናገረው ታውቂያለሽ። ኧረ ተናገሪልን።
በጣም ነው የምናመሰግነው እስኩዬ ስለሰጣችሁኝ ጊዜ እጅግ በጣም ነው የማመሰግነው። የምጨምረው ብዙ ነገር የለም። ማለት እንፈልገው እኔም ፈራ ነበር። እስኩዬ አሁን ስታነሺ ነጥቡን ፍርሃትን የያዛችሁ እኔም በጣም ፈሪ ነበርኩኝና ስታርታፕ ኮስቱን ለማውጣት እንዴት እንደታሸሁኝ ይኸው ሜኑ ምስክር አለች ኮቼ። በጣም ብዙ ጊዜ ነበር የፈጀብኝና ያንን ያህል ጊዜ ፈጅቼ በፍርሃት በጣም ሚኒመም የተባለውን ነው ኢንቨስት ያደረኩት የነበረውና አሁን ይቆጨኛል። ስላላወቅኩት ነው፣ በደንብ ስላልገባኝ ነው። ጀስት ቢዝነስ ተባለ ኢንቨስት አድርገን ቁጭ ብለን መጠበቅ የለብንም። ጊዜያችንን ኢንቨስት ማድረግ አለብን። በሰራነው ልክ ማግኘት የምንችልበትን ኦፖርቹኒቲ ለራሳችን እድል እንስጥ፣ እንክፈት ማለት ነው የምፈልገው። ሁሉም ሲጀምር የተወሰነ ፍራቻ አለው፣ ግን በተለያየ አቅጣጫ የራሱን ዳሰሳ የራሱን ጥናት አድርጎ ነው እና አሁን ደግሞ ቴክኖሎጂው ፈቅዶልናል። የተለያዩ ቢዝነሶች አሉ። የትኛው ቢዝነስ ነው የሚለውን ነገር አጣርታችሁ ዳሳችሁ ድረሱበት። የኛ ካምፓኒ ደግሞ ነፃ መረጃ ይሰጣል። እሱንም እንድታዩ ጋብዛለሁኝ። መጨመር የምትፈልጉት ሀሳብ አለ እህቶቼ? ከሌለ እዚህ ጋር እንሰነባበት። እጅግ በጣም አመሰግናለሁ። ተመልካቾቻችን እንግዲህ በሚቀጥለው ሳምንት በእኔ ቤት እስከምንገናኝ ሰላማችሁ ይብዛልኝ። የምትጨምሩን ነገር አለ? ይቅርታ የለም። ሰላም እደሩልኝ። መልካም ጊዜ ተመኘውላችሁ።